እሺ ተስማምተን ነበር መጀመሪያ ሲለው መጀመሪያ እንዴት ብር ሳታስገቢ ዱባይ እሸጣለሁ አለኝ። እኔ እኮ ልጅ እኮ ነኝ፣ ምን ችግር አለ? ቢያንስ በዚህ እንኳን ካልተተባበርከኝ ሲለው አይ አልሸጥም አለ። እሺ ካልሸጠክ በቃ እኔም ሀሳብ ቀይራለሁ አልገዛም ብዬ ታውኩት። ከዛ ዘጉኝ። አሁን ሙሉ ቤተሰብ ዘጉኝ። አንዳንዴ እናቴ አታውሪ ብሏት ነበር። እናቴ ደግሞ እሱ አዲስ አበባ ነው ያለው ቤተሰብ ጋር እናቴ ልጆች ጋር ክፍለ ሀገር ስላለች አንዳንዴ ሰርቃ ምናምን ታወራለች። አታውሪ ብሏት ነበር እና በጣም ነበር። ምንድን ነው የምትፈልጊው? ምን በሆን ነው የሚሻለኝ? ቆይ አሁን ትንሽ ያልገባኝ ነገር አባትሽ ገንዘብ ተበድረው ነው ከፍለው የላኩሽ ወደ ሰው ሀገር? የራሱ ነው የላከው ግን እኔ እጥፍ አድርጌ ነው የመለስኩለት። ምክንያቱም አባቴ ነው ኖርማል። እሺ መለሽ። ከዛ በኋላ ምንድን ነው ይሁን የሚሉሽ? ከመለሽ በኋላ ገንዘቡ ሌላ ገንዘብ በቃ በአጭሩ የራሱ አካውንት ላይ እንዲያስገባ ነው የሚፈልገው። እየሰራሽ እንደዛ ነው የሚፈልገው። እሺ ስለዚህ አንቺ በራሴ አካውንት ነው ማስገባው ነው? እኔ የራሴ አካውንት ላይ ማስገባት ጀመርኩት። ማስገባት ሲጀምር እስከ 6 ወር ድረስ ዘግቶኝ ነበረ። ሽማግሌ ልኬ ምናምን ብዬ ተታረኩት እዚህ ሆኜ ማለት ነው። እሺ ከዛ አሁን ደግሞ አሁንም እኔ መልሼ የራሴ አካውንት ላይ ሳስገባ ዘጋኝ። በቃ አላወራም ብሎ አርግሞኝ ብታይ ብርሽን ሰው ይብላ ምናምን ብሎ ያጠፋው ጥፋት ምንድን ነው ብዬ ስጠይቅ አይመልሰኝ። አሁን ቤተሰቦች ሁሉም አያወሩሽም? አያወሩኝም። ስስቴሩ ሊዘሩስ ምን ይሁን ነው የሚሉት? ለምንድን ነው አያወሩሽ ሌሎቹ? ስስቴር መጀመሪያ ጊዜ አባቴ ሳያወራኝ መጀመሪያ ጊዜ አወራችኝ። አውርታ ምን አለችኝ? አንቺ አባትሽን አስቀየመሽ ምናምን አለችኝ። በምንድን ነው ያስቀየምኩት? እኔ የራሴ አካውንት ላይ ብር ካስገባው እሱን ያስቀየም ምክንያት ምንድን ነው ብዬ ስጠይቃት እሷ መልስ የላት። ምክንያቱም እኔ የመጣሁት ለመለወጥ ነው እንጂ ወይስ እኔ የሰው አካውንት ላይ አይደለም ብር ያስገባሁት የራሴ ላይ ነው ብዬ እንትን ልኪያቸው ነበረ። ይሄ ምንድን ነው ደረሰኛ ልኪያቸው ነበረ። ከዛ ስልክ የአንቺ አካውንት ላይ ብር እንዲገባ ለማሳየት ነው ምናምን ደረሰኛ ላክሽ ብሎ ወደዚህ አወራ። እናትሽስ? ለእናቴ ሁሉም ነገር ስነግራት ልክ ነሽ አለችኝ። እናቴ ልክ ነሽ ብላ እሷ እያወራችኝ ነው፣ ግን አታውሪ ብሏት ነበር እሷ። እሺ እድሜሽ ምን ያህል? 23። እሺ ሚውታኪ እና ከመጀመሪያው ማለት እኔ በልጅነቴ በ17 ዓመት አገብቼ ነበረ። አንድ ልጅ አለኝ። እሺ ከዛ ልጅ ጋር ተጣላን፣ ተፋተናል ማለት ነው። በህግ ተፋተን እያለን ልጁ በጣም ብዙ ጉዳት ነው ያደረሰኝ። ለመኖር ብዬ ነው ያልታገልኩት፣ ምክንያት የለኝም እሱ ጋር ለመኖር ብዬ። እኔ አርግዤ ገና በ3 ወር ጥሎኝ ፖሊስ ቤት ገባ። እሺ 9 ወር ከ15 ቀን ድረስ ነው ስራ የሰራው የነበርኩት። የቤት ኪራይ ከፈልኩ፣ ወልጅ የምበላበትን ብር እያጠራቀምኩ ማለት ነው። ግን እንደዛ የተቸገርኩ ለማንም አልናገርም። እሱ ክፉ እንደሆነ በጣም ይመታኛል። ምድር ላይ እሱ ማይሳደብ ስድብ የለም። በቃ እኔ ክፍለ ሀገር እናቴ ጋር ስላደግኩት እናቴን ቀና ብዬ ሳላያት ነው ያደግኩት እና እሱንም እንደዛ ነው ማየው። ምንም አይነት ክፋት ቢመታኝ እንኳን ዝም ነው የምለው። እንደፈለገ ሲመታኝ እንደፈለገ ሲያደርገኝ ዝም ነበር የምለው።
አልቅሼ ተዋለሁ። በቃ ካለቀስኩ ይወጣልኛል። በደንብ አድርጌ ያለቅሳለሁ። ከዛ በኋላ ይወጣልኛል። ምንም አይደለውም። ከዛ ካረገዝኩ በ3 ወር ፖሊስ ቤት ገባ። እሱ ሲወጣ ወለድኩት። ለሱ እናት የቤት ኪራይ አዲስ አበባ ላይ ስላለሁት መኪና ኪራ ከፍያቸው እንዲያረሱኝ ላኩላቸው። ወደዚህ እንዲመጡ ምግብ ይዞ እንዲመጡ ብር አጠራቅሜ ነበር 2014 ላይ ቢያንስ የራሴ አካውንት ላይ ያጠራቀምኩት ወደ 15 ሺህ ያጠራቅም ያለው የሰራው ማለት ነው። የቤት ኪራይ ከፈልኩ፣ ቀለብ ያደረኩ። ከዛ ለነሱ ብር ልካቸው እንዲያረሱኝ ነው ብያቸው መጡኝ፣ አረሱኝ። ከ1 ወር በኋላ ተመልሶ ሄዱ። ከዛ ልጁም ከእንትኑ ወጣ ማለት ነው። ከወጣ በኋላም እንደ በፊቱ መቀጠል ጀመረ። ጭራሽ ጠላኝ። ከበፊቱም ወደዛ ጠላኝ። ከወለድኩ በኋላ ወፍሬ ነበረ ትንሽ ስወፍር በቃ ስለወፈርኩትም በወፈርኩት ራሱ እያስተሳደበ ስድባለ። ከዛ በኋላ የኖርኩ ያለው አባቴ ምንም ፖሊስ ቤት ግቢ አለኝ። እሺ ብዬ ነው ገባሁት። ልጁን ለእሱ እናት ሰጥቼ ወስጄ ሰጠሁት። ልጁን ገና በ7 ወር አባቴ በጣም ተቃጠለ እንደዛ ስለሆንኩት። ምክንያቱም መጀመሪያ አስተምርሻለሁ ያለኝ ነበር ያገባሁት። እሱም ሳልሰማ ቀርቼ ማለት ነው። አዲስ አበባ ላይ አስተምርሻለሁ ያለኝ አገባሁት። ከዛ በኋላ አባቴ ተቃጠለ። ፖሊስ ቤት ግቢ ያለኝ ገባሁት። ከዛ ወጣሁት። እኔም ወጥቼ እየኖረን ሁለታችን እየኖረን ነበር እየኖረን እንደ በፊቱ። አሁንም በጣም ይሳደበኛል። በጣም ደግሞ ፖሊስ ቤት ላይ ስለምግባር ያስተማራሉ፣ ግን አልተማረም እሱ። አሁን ለመኖር በጣም ከሚባለው በላይ ዝቅ ብያለሁ። በጣም በቃ የሆነ ከመንገድ አግኝቶ ያገኘ ሰው እንደዛ አያደርግም ሰው። ምክንያቱም አግብቶ መፋታት በእኛ ሀገር ላይ በጣም ናውር ነገር ስለሆነ አግብቼ ማፋታት አልፈለኩም። ከዛ ተለያየን። አሁን ተለያይተን ስራው እየሰራው ያለው ስራ ቦታ ላይ የሆነ ልጅ ጋር ተዋወቀ። ማንነቴን ያውቃል። እሱ አላገባም፣ አልወለድም። ተዋውቀናል። ከዛ ተዋውቀን እንደ ፍቅረኛ ኖርማል የቀጠለን ነበር። መጀመሪያ ያኛው ልጅ ጨርስ ተለያይተን፣ ከዛ ቤት ውስጥ ያለ እቃ ልብስ ስጠኝ ሲለው ማለት ባሌ ማለት ነው። ልብስ ምን እኔ በቃ ሲመታኝ ተናድጄ የአባቴ ቤት ሄድኩት። ተመልሼ ልብስ ስጠኝ ሲለው ልብስ ቀርቶ ለአንቺ እዚህ ቤት አንድ ነገር የለም ማለት። ግን እኔ እየሰራው እርጉዞኛ የሰራው የገዛውት እቃዎች ሙሉ በሙሉ የለሽም፣ ምንም ነገር ከልሲ ራሱ የለሽም ማለት። እሺ ልብሴን ብቻ ስጠኝ ነው አልፈልግም ማለት። እንደዛ ብሎኝ እሱ ጋር ሄጄ እሱ የምሰራበት ሄጄ ለአመራሩ ነግሬ መታረቅ ፈልጋለሁ ብዬ ልብሴን መውሰድ ስለፈለግኩት መታረቅ ፈልጋለሁ ብዬ ሄጄ ነግሬ ወሰድኩት ልብሴን። እውነት የተታረኩት መሰለው። እሱ ምንም ደስተኛም አልሆነም። እሺ ብሎ ተታረቀ። ከዛ ልብሴን ወስጄ ቤት ሲሄድ ቀጥታ ቤት መጣ። አዲስ አበባ ላይ ያለ አባቴ ቤት አለው። ቤት መጥቶ በሩን ፈርሶ ገባ። ወንድሙን ይዞ ማለት ወንድሙ የሱ ወንድም እዚህ ነው ያለው። በሩን ፈርሶ አባቴ ግቢ ስለነበሩ ግቢ ውስጥ የእህቱ እህት አለች። የእሱ እህት ቤት ላይ ቡና የጠጣ ነበር። በሩን ፈርሶ ገብቶ ስስቴር እንጀራ የጋገረች ነበር። ከዛ እኔ ቁጭ ብያት ወደ እያወረን ያለን
ገንጥሎ ገቡ። የመስኮት በር ነበረ የባልጭ ማለት ነው። እሱም በድንጋይ ሰብሮ ገቡ። በሩ ገብቶ ሊጡ ላይ ነከረኝ። በቃ መታኝ ብለን ጮኸን። አባቴ መጣ። አባቴ ስመጣ ያኛው ወንድሙ አባቴን መምታት ጀመረ። አባቴን መምታት ጀምሮ በቃ በዛ ቦታ ላይ በጣም ብዙ ነገር ወጣው። ከዛ በኋላ ለፖሊስ ተደወለ። ፖሊሶች መጡ። ጠፉ። ልጆቹ ወጥቶ ጠፉ። በስንት መከራ ተፈላልጎ ተገኙ። ከተገኙ በኋላ ታሰሩ። ልጁ ምስኪን ስለሆነች እኔን ለመጠየቅ ነው የሄድኩት፣ ለመምታት አልሄድኩም ምናምን ስላለ እሱ በቀላሉ ወጥቷል። ያኛው ደግሞ 1 ወር ታስሮ ነው የወጣው። እና ከዛ በኋላ ስራ ቦታ ላይ አሁን እኔም ፖሊስ ቤት ላይ ስለነበርኩት ስራ ቦታ ላይ አንድ ልጅ ጋር ተዋውቀናል። እሱ መጀመሪያም ልጁ እየመታኝ እንደነበረ ያውቃል። ያኛው ልጅ በጣም ጎንበስ ብዬ እንደምኖረው ያውቃል። ያወቀ ቀረበኝ። ተዋውቀናል እንደ ኖርማል ሰው በቃ በጣም ተዋደን እየቀጠለን ነበረ። ወደዚህ ስመጣም ሸኝቶኝ ምናምን ለእኔ የሚያስፈልግ ነገር ገዝተው ምናምን ነበር የላከኝ። ከዛ በኋላ አሁን እዚህ ከመጣም በኋላ እሱ ልጅ ጋር ተጣለን። 2 ዓመት ከምናምን ነው ቆየን። ይሄ ልጅ ያኛው ልጅ ጋር ማለት ነው 2 ዓመት ከግማሽ ምናምን ተጣልተን ያለን በጣም ተናድጃለሁ። በቃ አሁን ከዚህ በኋላ ወንድ እንዴት አድርጌ ነው እንቅብ አምኜ ነበር። ይሄ ልጅ ማንነቴን ያወቀ ስለቀረበ በጣም አመንኩት። እና ያኛው ልጅ ደግሞ አንድ ቀን መጀመሪያ ባሌን መጀመሪያ አንድ ቀን ተገናኝተን በአንድ ቀን ነው የተጋባነው። ምንም አይነት ላይፍም አላየሁትም። ምንም አይነት ነገር ከሱ ጥሩ ነገር ያየሁት ነገር የለም። ካገባው በኋላ ምንም ጥሩ ነገር ያሳየኝ ነገር የለም። እኔ አንድ ነገር ተገናኘን፣ በአንድ ቀን ተጋባን። ለዛ ፍቅር ይዞኝ አልነበረም። ግን መጀመሪያ ጊዜ እሱ ጋር ስለነበርኩት እወደዋለሁ። ፍቅር አልያዘኝም። ምክንያቱም ጥሩ ነገር አላሳየኝም። ፍቅር የሚያስይዘኝ ነገር ለዛ ከዚህ ልጅ ፍቅር ይዞኛል። እውነተኛ ፍቅር ማለት ነው። ፍቅር ይዞኝ ስለማያውቅ ከዛ ይሄኛው ልጅ ጋር ተጣልተን ተመልሼ ደግሞ በጣም ተናድጄ ስለነበረ ያኛው ልጅ እኔ ወደዚህ እንደመጣሁ ታውቆ የሱ ስልክ አልነበረኝም ነበር። 2 ዓመት ከምናምን ድረስ አልነበረኝም። ደወለኝ። ሲደውለኝ አወራ። ያኛው መጀመሪያ ሲደውለኝ አወራሁት። ያኛው ጋር ተጣልተን ስለነበረ ተናድጄ የሱ ይሄኛው የበፊቱ ባሌ ፎቶ ፕሮፋይል ላይ አረኩት። ተናድጄ ስለነበረ ማለት ነው። እንዴት እያወቀ ቀርቦኝ ይተዋል ብዬ ተጣልተን ስለነበረ በጣም ብዙ ውለታ ነው ያደረገኝ። ይሄ ከኳሬ የተዋወቀው ልጅ ማለት ነው። ብዙ ነገር ገዛልኝ ስመጣ። በጣም የጨነቀኝ ሰዓት ላይ ደርሶ ነበረ። ከዛ በኋላ አባቴም ተናደደ። እንዴት ትታረቂያለሽ? እኔንም እንደዚህ አድርጎኝ እንዴት ትታረቂያለሽ ብሎ ሲያወራኝ በቃ እኔም የወደድኩትም ስለነበረ በጣም ያንቋሸሽምሽኝም መጀመሪያ ስለነበረ ታውኩት። ምክንያቱም አልወደውም። ዝም ብዬ ተናድጄ ነው እሱ ጋር ለማውራት የጀመርኩት እንጂ ወድጄ አይደለም የጀመርኩት። ከዛ በቃ አሁን ታውቁት፣ ሁሉንም ታውቁት። ያኛው ልጅ አሁንም እወድሻለሁ ያለ ይጽፍልኛል። እንዴት ነሽ ደህና ነሽ ያለ ይጽፍልኛል። ግን እኔ በቃ እሺ እንታረቅ። በፊቱ እኔ አንተ ጋር ስለተጣላሁት ተናድጄ ነው እሱ ጋር እንደዚህ ያደረኩት። እንታረቅ ብዬ ስጠይቅ እምቢ አለኝ። እምቢ ሲለኝ እሺ ብዬ ታውቁት። ግን ሁልጊዜም ይጽፍልኛል እንዴት ነሽ ያለ
ደግሞ እኔ እሱን ስለምወደው የሆነ ልቤ ይረበሽብኛል። እሱ ሲጽፍልኝ በቃ እንዲጽፈኝ አልፈልግም። ምክንያቱም እንታረቅ ሲል እምቢ አለኝ እና ያለኝ ህይወት ይሄ ነው። አባቴም አሁን ሁሉ ቤተሰብ ዘጎኝ፣ አሁን ማንም ጋር ማውራትም አልፈልግም። በቃ አንተ አንዳንዴ ስታወራ አንተ እየገባው እሰማለሁ። ከዛ አንተ ከምታወራቸውን ራሴ ላይ ለመተግበር እሞክራለሁ። ማንም ጋር ለማውራት በቃ አስጠልቶኛል፣ አላወራም ከዚህ በኋላ። እሺ አሁን ሚዩት አድርጊና አዳምጪኝ። እሺ እሺ። አንደኛ ቤተሰብሽ ወይም አባትሽ ስለረገሙሽ ይደርሳል ማለት አይደለም። ማንም ሰው እየተነሳ በረገመን ቢሆንማ እስካሁን እኮ ጠፍተን ነበር። ሰው እርግማን አይጥለውም፣ እርግማን አያነሳው። ስራው ነው የሚጥለው፣ ስራው ነው የሚያነሳው። ገብቶሽ? አንድ ሰው ጥሩ አድርገሽ ምንድነው ክፉ አድርገሽ ቢመርቅሽ ጥሩ ነገር ይገጥምሻል ማለት አይደለም። ጥሩ አድርገሽ ቢረግምሽ ደግሞ እንደዛው ልክ ክፉ ያጋጥምሻል ማለት አይደለም። ሰው ስራው ነው የሚያወጣው፣ የዘራውን ነው የሚያጭደው የሰው ልጅ። ገብቶሻል? ሰው አይዘንብሽ እንጂ ክፉን አታርጊ እንጂ ፈጣሪ ነው ይህን ምድር የሚዳኝ። ስለዚህ ሰው ፈጣሪ ደግሞ እንደ ሰው አይደል፣ ልብና ኩላሊታችንን አበጥሮ ያውቃል። ስለዚህ አንቺ ላኩሽ ሰው ሀገር ሰው ያንን ገንዘብ ሰርተሽ መለሽ። ስለዚህ ገንዘብ እየላክሽ በአካውንታችን አስገቢ ሲሉሽ እምቢ ማለትሽ ጥሩ። እምቢ ስትይ የሚጠበቅ ነው። አንቺን መዝጋታቸው፣ አንቺን አለማውራታቸው የሚጠበቅ ነው። ምንም መገረም የለብሽ። እምቢ ስትሉ ከጀርባችሁ ላይ ከፊታችሁ ላይ የተጣበቁባችሁ ሰዎች በሙሉ ይራግፋሉ። እየነገራችሁ እንደ ቃሪያ ይራግፋሉ፣ ጥሏችሁ ይሄዳሉ። ስለዚህ እምቢ ለማለት ስትወስኑ ብቻችሁን ልትቀሩ ለመወሰን ብቻችሁን ለመቅረት ወስናችሁ መሆኑን እወቁ። ብቻ መቅረት ምንም ችግር ይሄን ነገር እግዚአብሔር ስ ከአንተ ተምሬ ነው። አንዴ ሚዩት አድርጊ እሺ። እንደዚህ እኮ አይወራም። በነገራችን ላይ ከሰዎች ጋር የመነጋገር ክህሎታችን መዳበር አለበት። ንግግር ላይ ቁጭ ብለንም ይሁን ከሰው ጋርም ስንግባባ ኮሚኒኬሽን መኖር አለበት። አሁን አንቺ ስታወሪ ዝም ብለን የሰማንሽ ሀሳብሽን እንድትጨርሽ። እኩል ካወራን አንግባባም። ምን እያልኩ እንደሆነ አይገባሽ፣ እኔም አንቺ ምን እያልሽ እንደሆነ አይገባል። የማዳመጥ ጊዜ ደግሞ አለ። ቀረጋ ብለን ቁጭ አድርገሽ ምንም ያለ ማውራት ነው። የማዳመጥ ደግሞ ከዛ ደግሞ ታወሪያለሽ። ችግር የለም። አንሄድም፣ እሺ አናደርግም፣ ችግር የለም። አሁን አንቺ ስለምታወሪው ነገር ቀጥሎ ስለምትነግሪኝ ነገር አለ ማሰብ ያለብሽ። እምልሽ ነገር ወደ ውስጥሽ መግባት አለበት፣ ማዳመጥ አለብሽ። አይደውሉልሽ፣ አይጠይቁሽ፣ አያውሩሽ። በቃ ቶፒኩን ዝጊውና በበራስ መተማመን ቆሚ። መጀመሪያ እንጂ አባቴ አይደውልልኝም፣ ወንድሞች አይደውሉልኝም ገንዘብ ስለማትልኪላቸው እና እንደውም አንቺ ነሽ መዝገቡን ዘግተሽ በራስሽ ዓለም መንቀሳቀስ ያለብሽ። ስትለውጪ ጠንካራ አቋም ሊኖርሽ ይገባል ማለት ነው። እንደፈለጉ ሊያደርጉሽ ሲሞክሩ ነው እግዚአብሔር ይስጥልኝ አመሰግናለሁ እዛው በጸበላችሁ ብለሽ ስራሽን ስሪ። ስትለወጪ ጀግና ሴት ስትሆኝ ጎበዝ፣ ጠንካራ፣ የተለወጠች፣ ያማረባት፣ ራሷን የሆነች በራስ ኮንፊደንስ የምትንቀሳቀስ ሴት ሆነች ስትገኝ እነሱ እራሳቸው ገፍተው መጥተው ያናገሩሻል። ምን ሆነን ነው እሷን የዘጋናት ብለው ገብቶሻል። እንዲህ የምታለቃቅሽ ከሆነ ከአንቺ ጋር ማንም መሆን አይፈልግም። ልፍስፍስ ደካማ መሆናችሁ ለሰው አታሳዩ። ድክመታችሁን ይጠቀሙበታል። ስለዚህ ከማንም ምንም አትጠብቂ። የምነግርሽ ነገር ማንም ምንም አያደርግልሽም። ስለደወሉልሽ ህይወትሽ አይራዘምም። ስላልደወሉልሽ ምንም የሚፈጠር ታሪክ የለም። ማንም ወደ አንቺ የሚመጣው ጥቅም ፈልጎ እንገርሽ ገንዘብ እንድትልኪላቸው የሆነ ነገር እንድታደርጊላቸው እንጂ አንቺን አስበው የአንቺ ጤና አሳስቦት አንቺን ብሎ የሚመጣው እንቅልፍሽ ብቻ ነው። ልንገርሽ ከፈልጎሽ አንቺን ብሎ አስቦ የሚመጣው እንቅልፍሽ ነው። ከዛ ውጭ ማንም ያለ ምንም ሪዝን አንቺ ጋር አይመጣም። ለራስሽ መኖር ጀምሪ። ገንዘብሽን በአካውንትሽ አስቀምጪ። እቅድ ይኑርሽ። መቼ ከስደት ሀገር እንደምትወጪ ወስኚ። ከቤተሰቦችሽ ደወሉ አልደወሉ ኢነርጂ ወጥተሽ ፊውቸር አንቺ ራስሽን ከፍታው ላይ ለማየት የዛሬ 5 ዓመት ምን አይነት ነገር ልገንባ፣ ምን አይነት ርስት ላፍራ፣
እዛ ላይ ያተኩር። እሺ ሌላ ወዳው ልብስ ነው። ሌላው ይከተልሽ፣ ዝናው ይከተልሻል፣ ሰው ይከተልሻል። ገንዘብ ካለሽ ገንዘብሽን ከያሽ የኔ ናት የማያጨብጭብልሽ የለም። ቀጥረሽ ራሱ አጨብጫቢ ማስጨብጨብ ትችላለሽ። ዋናው ይኑርሽ እንጂ ያለው አስቀያሚ ሰው የለም። ኤኒዌይስ ገንዘብ ያለው ቀፋፊ ወይም አስቀያሚ የሚባል ሰው የለም እዚህ ምድር። ሁሉም ቆንጆ፣ ንግግሩ ያምራል፣ አረማመዱ ያምራል፣ ምንም ቢያደርግ ያምርበታል። ጋይስ ያለው አይደለ? ሰው ራሱ እኮ ከፍ ዝቅ ነው የሚልላችሁ እኮ። ሰላምታችሁ ራሱ ይቀየራል ሲኖራችሁ። እዛ ላይ አተኩር እሺ። ከዛ ሌላው ይከተልሻል። ለምን እሺ? ፍቅረኛ ምናምን እያልሽ ደግሞ አትጃጃይ። አሁን 3 ፍቅረኞች ነገርሽኝ አይደል? ባልሳሳት የመጀመሪያ ባልሽ ነው ሳትፈልግ ያገባሽው። ከዛ ሌላ ተዋወቅሽ፣ እንደገና ሌላ አይደል? ባልሳሳት 3 ጊዜ ነግረሽናል። በቃ አሁን ፖዝ አድርጊ። ምንም አይነት የፍቅር ግንኙነት አትገቢም። አሁን 24 ዓመትሽ ነው። 26 27 ዓመት ሲሆንሽ ያኔ ነው ለትዳር ሬዲ የምትሆኙ። ያኔ ታስቢበታለሽ። አሁን ሲንግልነት ይለምልም ብለሽ ስራ ላይ እሺ። እሺ አሌክሶ አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። በርቺ። እሺ መልካም ቀን። አስቸጋሪ ነው የፍቅር ነገር፣ የቤተሰብ ነገር ያው ትንሽ የኔ የምትሏቸው ሰዎች አያስቡላችሁም። ኤኒዌይስ ጊፍት ልስጣችሁ እስቲ፣ ኮይን ልስጣችሁና ይቅርታ ቅድም ስለረሳሁት ሳልሰጣችሁ ወደ ገደለው ገባን። ግን ስሰጣችሁ ውሰዱ። መከራ እኮ ነው። አሁን ተቸገርኩ ጎበዝ። እሺ ኮይን ለመውሰድ 3 ደቂቃ መጠበቅ አለባችሁ። ግን በ3 ደቂቃ ውስጥ ታብ ላረጉ ሰው ነው የሚሰጠው። ይህንን 3 ደቂቃ ያው እየቆጠረ ነው። ደቂቃ ይታያችኋል እዚህ ጋር ሳጥኑ። ይህን 3 ደቂቃ ቆጥሮ ከመጨረሱ በፊት ታብ አርጉ። ብዙ ታብ ላረገው ነው የሚሰጠው። ታብ አርጉና ቶሎ ቶሎ በጣም ብዙ። ከዛ ቆጥሮ ሲጨርስ ሳጥኑን ቀድሞ ለነካ ይሰጣል። ንኩና ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ሜምበር የጠቆረባችሁ ሰዎች ደግሞ አድሱበት ማለት ነው። ያላችሁ ደግሞ አንድ ኮይን ነው የሚጠይቀው፣ ሜምበር ሁኑ። የሌላችሁ የሆነ ይሰጣችሁ፣ ችግር ውሰዱ። መከራ እኔም እኮ ያው ጌም ስጫወት ምናምን ከሚሰጡ ላይ ነው እኮ ማካፍላችሁ። ሌላ ታሞኝ እንዳይመስላችሁ። ጤና ይስጥልኝ።